ዛሬም ከአንደኛ ዮሐንስ መልእክት ከምዕራፍ 2 ከቁጥር 20 ላይ ያለውን ቃል እንካፈላለን። በጣም ወሳኝ የሆነ ርዕሰ ጉዳይ ነው ዛሬ የምናነሳው። ቁጥር 20 አነብላችኋለሁ። አጭር ቁጥር ነው፣ ነገር ግን ሰፊ ሐሳብ በውስጡ ስለያዘ እሱ ቁጥር ላይ ነው የምንቆየው። እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። በቀደመው ትርጉም ነው ያነበብኩላችሁ በ1954 ትርጉም። ዮሐንስ በዚህ ቁጥር ላይ እና ባለፉት ቁጥሮች ላይ በተደጋጋሚ ስናይ እንደነበረው ከጉባኤው መካከል የወጡ ጸረ ክርስቶሶች ወይም ሐሰተኛ ክርስቶሶችን ለጉባኤው እየገለጠ ሲያስተምር እና ሲያስጠነቅቅ ነው ስንካፈል የነበረው። እና እነዚህ ሐሰተኞች እነዚህ ጸረ ክርስቶሶች አዘውትረው ከሚጠቀሙባቸው ቃላት አንደኛው ቅባት የሚባለው ቃል ነው። ይሄ ቃል በእነሱ በጣም ተዘውታሪ ቃል ነው። ደጋግሞ ከአፋቸው የማይነጥሉት ቃል ነው። ተቀብተናል ባዮች ናቸው። ምናልባት ይሄ በአማርኛችን ላይ ያለው መጽሐፉ ወይም ምናልባትም በሌሎችም የእንግሊዝኛ ትርጉሞች ላይ ስንመለከተው ያለው ኦሪጂናል ዮሐንስ በጻፈበት ሐሳብ ውስጥ ያለውን የቃላቶቹን ምስስል ስለማያሳየን ምናልባት የመጀመሪያውን ስሜት አናገኘው። ምክንያቱም ክርስቶስ የሚለው ቃልና ቅባት የሚለው ቃል አንድ አይነት እንደሆነ እናውቃለን። መቼም ክርስቶስ ማለት የተቀባ ማለት ነው። ዘ አኖይንትድ ዋን ማለት ነው፣ የተቀባ ማለት ነውና ክርስቶስ ከሚለው ቃል ጋር የቃላት ጨዋታ አለው እዚህ ላይ ማለት ነው። ስለ ቅባት ነው የሚያወራው። ክርስቶስ ማለት ደግሞ የተቀባ የሚል ሐሳብ ነው የሚይዘው። ለኛ ግን ቅባት የሚላሉና ክርስቶስ የሚለው የተለያየ ቃል ስለሚመስለን ምናልባት ለየት ይልብናል፣ በኋላ እናነሳዋለን። ሐሰተኞቹ በተደጋጋሚ የሚናገሩት ነገር ወይም ብዙ ትልቁ ክሌማቸው ቅባት አለን፣ የተቀባነን የሚል ነገር በተደጋጋሚ የሚያነሱ ናቸው። እንደ ተቀቡ የሚናገሩ ናቸውና ዮሐንስ ይሄን በጣም ማጥራት ስላለበት፣ ህዝቡን ማዳን ስላለበት፣ ማስተማር ስላለበት ይሄንን ቃል በዚህ ቁጥር ላይ ያስቀምጥልናል። ዛሬ ምሽት 4 ነጥቦችን ነው ስለ ቅባት እንድንካፈል የምፈልገው። 4 ዋና መሰረታዊ ነገሮችን በዚህ ምሽት እንካፈላለን። የመጀመሪያው ምንድነው? ቅባት ራሱ ምንድነው የሚለውን እናያለን። እንደ እግዚአብሔር ቃል ቅባት የሚለው ምን ማለት ነው የሚለውን እንመለከታለን። ሁለተኛ ደረጃ ደግሞ የሚቀቡት እነማን ናቸው የሚለውን ሐሳብ እናያለን። እነማን ናቸው የሚቀቡት የሚለውን ነጥብ እንመረምራለን። በሶስተኛ ደረጃ ደግሞ ለምንድነው የሚቀቡት የሚለውን እንመለከታለን። ፐርፐዙ ምንድነው? የቅባቱ ዓላማ ምንድነው የሚለውን እናያለን። በአራተኛ ደረጃ ደግሞ ማን ነው የሚቀባው? ቀቢው ማን ነው የሚለውን እንመለከታለን። እነዚህን 4 ነጥቦች ዛሬ በዚህ ቁጥር ላይ እንመለከታለን ማለት ነው። ቅባት ምንድነው? የሚቀባው ማን ነው? ለምን ዓላማ ይቀባል? ቀቢውስ ማን ነው? እነዚህ ወሳኝ ነጥቦች ናቸውና እነዚህን 4ቱንም በደንብ እንመለከታለን። እና በጣም ወሳኝ ርዕሰ ጉዳይ ነው። ይሄ እንደምታውቁት ኮንትሮቨርሻልም ነው፣ አወዛጋቢም ነው። እውነተኛ እውቀት ያልያዙ ሰዎች ደግሞ የሚወሰዱበት የሚስቱበትም ደግሞ እንደሆነ እንመለከታለን። ከመጀመሪያው ጥያቄ እንነሳ። ቅባት ምንድን ነው? ለመሆኑ ቅባት ምንድን ነው? መቼም በዚህ ርዕስ በዮሐንስ ዘመንም ከዛ በኋላም ባለው ቤተክርስቲያን ዘመን አሁንም በዘመናችን በጣም ብዙ ውዝግቦች አሉ። ቅባትን በሚመለከት ያሉ ውዝግቦች በጣም ብዙ ናቸው። ጥንት አንድ መጽሐፍ አንብቤ ነበር። እርሱ ምን ይላል መሰላችሁ? ኦ ሰላም በስምሽ ስንት ግፍ ተሰራ የሚል መጽሐፍ ነው። እርሱ ምን ይላል አልኳችሁ? ኦ ሰላም በስምሽ ስንት ግፍ ተሰራ። እንግዲህ ስትመለከቱ ሰላም ደስ የሚል ነገር ነው አይደለ? ነገር ግን በሰላም ስም ብዙ ግፍ ተሰርቷል። እኔ ደግሞ በዚህ ዘመን ኦ ቅባት በስምሽ ስንት ውንብድና ተፈጸመ ማለት እፈልጋለሁ። እንደዚህ አይነት መጽሐፍ ብጽፍ ደስ ይለኛል። ኦ ቅባት በስምሽ ስንት ውንብድና ስንት ማጭበርበር ተሰራ ብዬ መናገር ደግሞ እፈልጋለሁ። በሰላም ስም ብዙዎች እንዳጭበረበሩ ግፍ እንደሰሩ ሁሉ በቅባትም ስም ተመሳሳይ ነው። ስለዚህ ይሄ ጉባኤ የሚሰሙኝ ሁሉ ስለዚህ ነገር ጥልቅ ግንዛቤ ያስፈልገናል ብዬ በጣም አምናለሁ። ቅባት ምንድን ነው የሚለውን በመጀመሪያ እንመልከት ማለት ነው።
እና በዮሐንስ ዘመን የነበሩት አሳሾች እንግዲህ እንዳልኳችሁ በተደጋጋሚ የሚናገሩት ቃል ከአፋቸውም የማይጠፋው ቃል ቅባት እንዳላቸው ወይ ደግሞ እንደተቀቡ የሚናገሩበት ነገር ነው። እና ይሄ ቅባት ሚስጥራዊ ሆነ ዕውቀት እንደገለጠላቸውና ከሌላው ምእመን የተለየ ግሬድ እንዳላቸው የተለየ ክላስ ውስጥ እንዳሉ እነሱ የሚናገሩበት ብዙዎች ኢንቲሚዴት የሚያደርጉበት ዝቅ የሚያደርጉበት ራሳቸውን ደግሞ ከፍ የሚያደርጉበት አንዱ ቃል ቢኖር ቅባት የሚባለው ሐሳብ ሆኖ እናገኘዋለን። ተቀብተናል፣ ቅባት አለን የሚለው ቃል በጣም ጎልቶ ለነሱ የሚሰማ ቃላቸው እንደነበር እንመለከታለን። የዛሬ 15 ቀን ይመስለኛል ጸረ ክርስቶስ የሚባለውን ቃል ስንመለከት በሁለት አይነት ትርጉም ነው። አንታይ ወይም አንቲ የሚባለው የግሪኩ ቃል ከግሪክ ነው የመጣው ወደ እንግሊዝኛ የተወሰደው። ሁለት ትርጉም ነው የሚሰጠን፣ መንታ ትርጉም ነው ያለው ብያችሁ ነበር ታስታውሳላችሁ። አንደኛው ምንድነው? ተቃዋሚ፣ ተቀናቃኝ፣ ተጻራሪ ማለት ሲሆን ሁለተኛው ደግሞ በቦታው በፈንታው የሚገባ ማለት ነው። ምን ማለት ነው? ተጻራሪ ማለት ያንን ነገር ከናካቴው ማስወገድ የሚፈልግ አያስፈልግም ያ ነገር ብሎ የሚናገር ጸረ ሊባል ይችላል። እንደገና ደግሞ እሱን በራሱ ቦታ ተክቶ የሚናገር የሚቆም ደግሞ እንደገና ኢንስቴድ ኦፍ የሚባለው ማለት ነው። በሱ ምትክ ራሱን የሚያቆምም ጸረ ይባላል። እንደውም በአብዛኛው ጸረ ክርስቶሶች የሚነሱት በዚህኛው ሴንስ ነው። እና ሁለት አይነት ጸረ ክርስቶሶች እንደሚነሱ ተመልክተናል፣ ታስታውሳላችሁ። አንደኛው እንደውም መጽሐፍ ራእይ ዮሐንስ ላይ ምዕራፍ 13 እንደሚናገረው ሁለት አይነት አውሬ ነው የሚመጣው በጸረ ክርስቶስነት አልቲሜትሊ መጨረሻ የሚገለጠው ማለት ነው። አንደኛው ፖለቲካዊ ገጽታ ነው የሚላበሰው እና ቤተክርስቲያንን የሚሳደብ ቅዱሳንን የሚሳደብ በሰማይ ያሉትን እግዚአብሔርን አብን የሚሳደብ ወልድን የሚሳደብ አፉን በስድብ የሚከፍት እንደሆነ እንመለከታለን። እናሱ ፖለቲካዊ ፊገር ነው ያለው፣ ስልጣን አለው፣ ማሰር ይችላል፣ መግደል ይችላል፣ መዝጋት ይችላል። እንደዚህ አይነት አዋጆችን እያወጣ ክርስቶስን የሚጻረር ነው። ሁለተኛው ደግሞ የበግ ቀንድ የሚመስል ቀንዶች ያለው ሲናገር ግን እንደ ዘንዶ የሚናገር ምን ማለት ነው? በግ የሚመስል ወይም ክርስቶስን ለመምሰል የሚሞክር ራሱን በክርስቶስ ቦታ የሚያስገባና እኔ ነኝ አዳኛችሁ ደግሞ የሚል ደግሞ ሃይማኖታዊ መልክ ያለው ደግሞ ጸረ ክርስቶስ እንደሚመጣም ደግሞ ተመልክተን ነበር፣ ታስታውሳላችሁ። ብዙ ጊዜ ቤተክርስቲያን የሚያሰጓት ሁለተኞቹ ናቸው። የመጀመሪያው ዕዳው ገብስ ነው፣ ችግር የለውም። ቢበዛ መሞት ነው፣ ቢበዛ ስደት መቀበል ነው። ሁለተኛው ግን አሳሳች ነው፣ አደገኛ ነው። እንደውም ጌታ ሲናገር ብዙ ድንቆችን ምልክቶችን ያደርጋል፣ የተመረጡትን እንኳን ሳይቀር እስከ ማሳት ድረስ የሚደርስ አይነት ነገር ያሳያል። ስለዚህ በጣም ኢምፕሬሲቭ ነው፣ በጣም ያስገርማል ብዙ የሚታዩ ነገሮችን ስለሚያደርግ። ስለዚህ አደጋው ያለው ብዙዎች የሚወሰዱበት በፈቃደኝነት እጃቸውን የሚሰጡት በሁለተኛው መልክ ለሚገለጠው ነው። እና ይሄ ጸረ ክርስቶስ የሚባለው ቃል በዚህኛው ሴንስ ሊወሰድ ያስፈልጋል። እነዚህ ኖስቲኮች ወይም በዮሐንስ ዘመን የነበሩ አሳቾች ክርስቶስን ተቃዋሚ የወጡት ራሳቸውን ግን የሚጠሩት በክርስቶስ በሚጠራበት ስያሜ ነው። ክርስቶስ የተቀባ እንደሆነ ሁሉ እነሱም የተቀባን ብለው ራሳቸው ይናገራሉ። ወገኖች ብዙዎች የምንሸወድበትን ነገር ልንገራችሁ። በጣም ብዙ አማኞች የሚሸወዱበትን ክርስቶስ ኢየሱስ በቀኑ መጨረሻ ላይ የመምጣቴ ምልክት ብሎ ሲናገር ብዙ ክርስቶሶች ሐሰተኛ ክርስቶሶች ይነሳሉ ያለውን ቃል ወስደው የሚጠብቁት ምን አይነት ሰው መሰላችሁ? እኔ ኢየሱስ ክርስቶስ ነኝ የተወለድኩት ከድንግል ማርያም ነው የሚል ነው የሚመስላቸው። አዲስ ሰው መጥቶ አሁን እንደዚህ አይነት ሰው አይመጣም። ቢመጣም ለኮሜዲነት ነው የሚመጣው። አሳይ ሳይሆን አስቂ ነው የሚሆነው። እሱ እናቴ ማርያም ነች፣ በድንግልና ወለደችኝ፣ እኔ ኢየሱስ ክርስቶስ እባላለሁ፣ በቤተልሔም ተወልጃለሁ ብሎ የሚመጣ ማንም የለም። አሁን ክርስቶስ ኢየሱስ እባላለሁ ብሎ የሚመጣ ማንም የለም። ነገር ግን የተቀባው ነኝ፣ ያንተን መከራ ላሳጥርልህ፣ ቀንበርን ልሰብርልህ የተቀባው ነኝ የሚለው ሰው ምን እያለ ነው? ክርስቶስ ነኝ እያለ ነው ማለት ነው። ስለዚህ በዚህ ሴንስ ነው የሚመጡት እንጂ እነዚህ ሐሰተኞቹ አሁን እንኳን ብዙ ጸረ ክርስቶሶች አሉ ብሎ ሲናገር ዮሐንስ እነዚህ ሰዎች ኢየሱስ ክርስቶስ ነን ብለው አይደለም የመጡት። ነገር ግን የተቀባነን ብለው በሱ ጫማ በሱ ቦታ ራሳቸውን ያስገቡ ስለነበረው ክሌም ስላደረጉ ነው። ክርስቶስ ኢየሱስ ምንድነው ያደረገው? ሉቃስ 4 ላይ ቤተ መቅደስ ገባ፣ ማነው ምኩራብ ውስጥ ገባ፣ አንድ መጽሐፍ ሰጠው አገልጋዩ ዲያቆኑ፣ ከዛ አነበበው።
ካነበበ በኋላ የተቀባው ነኝ የሚለውን አነበበና ይሄው ይሄ ቃል በጆሮአችሁ ምን አለ ተፈጸመ አለ። ምን ማለት ነው? ይሄው የተቀባው መጣሁላችሁ፣ እኔ የተቀባሁት ክርስቶስ መጣሁ አለ አይደለም? ልክ እንደዚህ ክርስቶስ ነኝ የተቀባው ነኝ ብሎ የሚመጣ ሁሉ ጸረ ክርስቶስ ነው ማለት ነው። ስለዚህ ቅባት ማለት ነው ይሄንን ሴንስ ነው የሚይዘው፣ የተቀባ የሚለውን ሐሳብ የሚይዝ ሆኖ እናገኘዋለን። በአዲስ ኪዳን ላይ ስንመለከት ሶስት ቦታዎች ነው ወይም ሶስት አይነት ኮንሰፕቶችን እናገኛለን። ስለ ቅባት የሚነገሩ ሶስት ነገሮችን እናገኛለን። በጣም እያጠራን እንሄድና ሶስቱን ነገሮች ላሳያችሁ። አዲስ ኪዳን ላይ ቅባት የሚለውን ስትመለከቱ ስለ ሶስት ነገሮች ነው የሚናገረው። አንደኛው ስለ መሲሁ ስለ እውነተኛው ክርስቶስ የሚናገር ነው። ሉቃስ 4:18 ቀብቶኛል የሚለውን ከአገልጋዩ ተቀብሎ ያነበበው ማለት ነው። ሉቃስ 4:18 ላይ እንደገና ደግሞ ሐዋርያት ሥራ 10:38 ላይ ጴጥሮስ የተናገረው እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ምን አደረገው? ቀባው። እሱም መልካም ያደረገ ለዲያብሎስ የተገዙትን ነፃ ያወጣ ዞረ፣ እግዚአብሔርም ከሱ ጋር ነበር የሚለው የተቀባ። በዚህ ቅባት የሚለውን ቃል መጽሐፍ ቅዱስ ላይ ስንመለከት የመጀመሪያው የሚጠቀሰው ስለ ክርስቶስ ሆኖ እናገኘዋለን ማለት ነው። ሁለተኛ ደረጃ ደግሞ ለአማኞች የተቀበሉትን መንፈስ ቅዱስ ለማመልከት ጥቅም ላይ ውሏል። አማኞች የተቀበሉትን መንፈስ ቅዱስ ለማመልከት ጥቅም ላይ። ብዙ ጊዜ ግን ቅባት አይልም ለአማኞች። ዮሐንስ እዚህ ቦታ ላይ ሆን ብሎ ነው ይሄ ቃላት ጨዋታ የሚያደርገው። ምክንያቱም ኮንትራስት ለመፍጠር ንጽጽር ለማድረግ ከሐሰተኞቹ ጋር ነው የሚጠቀመውና አማኞች የተቀበሉትን መንፈስ ቅዱስ ለማመልከት አዲስ ኪዳን ላይ ቅባት ተብሏል። አንደኛ የምናገኘው ቃል ሁለተኛ ቆሮንቶስ 1 ከቁጥር 21 እስከ 22 ላይ ነው። ጳውሎስ የተጠቀመበት ቃል ነው። ከእናንተ ጋር የቀባን ጸጋውንም የሰጠን እግዚአብሔር ብሎ የሚናገረው ማለት ነው። እና የቀባን ብሎ ጳውሎስ ይናገራል። እናንተንም እኛንም የቀባን ብሎ ለምእመናን ሁሉ ቅባቱ እንደተሰጣቸው ጳውሎስ የተናገረበት ነው። ሁለተኛው ደግሞ እዚህ አሁን የምናነበው አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይና ቁጥር 27 ላይ ያለው እሱ ቅባት የምእመናን ቅባት መንፈስ ቅዱስን መቀበላቸውን የሚያመለክተው ቃል ማለት ነው። በሶስተኛ ደግሞ ቅባት ወይም አኖይንቲንግ የሚባለው በሶስተኛ የምናገኘው በሽተኞች ራሳቸው ላይ ተቀብተው የሚጸልይላቸውን አገልግሎት የሚያመለክት ቃል ደግሞ ቅባት ወይም አኖይንቲንግ ተብሏል። እሱን ደግሞ የምናገኘው በማርቆስ 6:13 ላይ እና ያዕቆብ 5 ቁጥር 14 ላይ እናገኛለን። እዚህ ቦታዎች ላይ በሽተኞችን ዘይት እየቀቡ ጸልዩላቸው ተፈወሱ ይላል። ያዕቆብ ደግሞ የታመመ ሰው የቤተክርስቲያን ሽማግሌዎችን ወደ እሱ ይጥራ በጌታም ስም ራሱን ቀብተው ይጸልዩለት ይላል። እነዚህ ሶስት ቦታዎች ላይ ስለ ቅባት ተነግሯል ማለት ነው። ሶስቱ የተለያዩ ናቸው። አንደኛው መሲሁን ብቸኛውን ክርስቶስን የሚያመለክት ቃል ሲሆን፣ ሁለተኛው ምእመናን ሁሉ የተቀበሉትን መንፈስ ቅዱስ የሚያመለክት ሲሆን፣ ሶስተኛው ግን ሚስጥራ ነው። ሶስተኛው ግን ከመለየትም ከመንፈስም ጋር ሳይያያዝ ጀስት የፈውስ አገልግሎት አንዱ ኤሌመንት ሆኖ እንዳውም ብዙ የመጽሐፍ ቅዱስ ሰዎች እንደሚስማሙበት ዘይት የሚለው ለምንድን ነው? ልክ እንደ ሜዲኬሽን እንደ ሕክምና መንገድ ነው። በዛ ቦታ ላይ ምናልባት በዛን ዘመን የነበረው ሳይንስ በጣም ስላልተራቀቀ ነው። ታስታውሳላችሁ፣ ደጉ ሳምራዊ በወንበዴዎች እጅ ለወደቀው ቁስለኛ ያደረገው ዘይት ነው የቀባው። ዘይት ፈርስት ኤድ ማለት ነው። በአሁኑ ዘመን ቋንቋ ጂቪ ምናምን እንደሚባሉ እንደምንቀባው ማለት ነው። እና ዘይት ቁስልን ያለሰልሳል እና እንዳይመረቅዝ ያደርጋል። በተለይ ኦሊቭ የሚባለው ዘይት የፈውስ ነገር አለው ተብሎ ስለሚታመን ነው እንጂ ሌላ ምስጢራዊ መንፈሳዊ ነገር ስላለው አይደለም። ዘይት ቀብተው እንዲጸልዩ የታዘዙት የነበረው ማለት ነው። ፓራሲታሞል ሰጥቶ መጸለይም ይቻላል ማለት ነው። በሌላ አነጋገር የሕክምና ጉዳይ ነው እንጂ ነሰሰርሊ መንፈሳዊ የሆነውን ነገር የሚያመለክት አይደለም። በጣም ተለጥጦ ዘይቱ የሆነ የመንፈስ ቅዱስ ኃይል ስላለበት አይደለም ስለ ቅባት የሆነው ወይ ደግሞ ስለ ጸሎት የሆነው ብዙ ኤምፋሲስ የሚያስፈልገው ጉዳይ አይደለም። ጀስት የሜዲኬሽን ጉዳይ እንደሆነ ልንመለከት ያስፈልጋል። ብዙዎች በዛ ሴንስ ነው ሊወስዱት የሚችሉት። እንግዲህ በብሉይ ኪዳን ደግሞ ስንወስድ ቅባት ለሹመት ለመለየት ኮንሰክሬት ለማድረግ ነበር ጥቅም ላይ ይውል የነበረው።
ለሰዎችም ለቁሳቁስም ጭምር ቅባት። ለምሳሌ አንድን ቤት ኮንሰክሬት ለማድረግ ለመለየት ተብሎ ቅባት ይቀባ ነበር። ቅድስተ ቅዱሳኑ ራሱ ቅባት ይቀባ ነበር። ነገር ግን ከሰዎች አንጻር ብሉይ ኪዳን ላይ 3 ወገኖች ይቀቡ ነበር፣ ወይም 3 ኦፊሶች ላይ ቅባት ይደረግ ነበር። የመጀመሪያው ካህናት ናቸው። ለምሳሌ ዘጸአት 29 ቁጥር 7 ዘጸአት 29 ቁጥር 7 እና ዘሌዋውያን 8:12 ላይ ስትመለከቱ ካህናት በዘይት ይለዩ ነበር። ዘይት ይቀቡና ለክህነት አገልግሎት ይለዩ ነበር። ለብቻ ኮንሰክሬት ይደረጋሉ፣ ለብቻቸው እንዲሆኑ ይደረጋሉ ማለት ነው። ምክንያቱም ማንኛውም ሰው ኦርዲነሪ ፐርሰን ወደ መቅደስ መግባትና ማጠን ማገልገል ስለማይችል እነሱን ለመለየት ተብሎ ዘይት ይቀቡ ነበር። ካህናት በዘይት ይለዩ ነበር። ሁለተኛ ደግሞ ነገስታት ይቀቡ ነበር። ነገስታት ይቀቡ እንደነበረ አንደኛ ሳሙኤል ምዕራፍ 10 ቁጥር 11 ላይ አንደኛ ሳሙኤል 10:1 ላይ እና አንደኛ ሳሙኤል 16:13 ላይ የመጀመሪያዎቹን 2 ነገስታት እንኳን ብንወስድ ሳኦልና ንጉስ ዳዊት እንደተቀቡ እንመለከታለን። ይሄም ለንጉስነት የመለየት አገልግሎት ነው እና የመለየት ቅባት ይቀቡ ነበር። ነገስታትም ወደ ኦፊስ ወይም ወደ አገልግሎቱ ሲጠሩ በቅባት ይለዩ ነበር ማለት ነው። ሶስተኛ ደግሞ ነቢያት ናቸው። ነቢያትም ይቀቡ እንደነበረ አንደኛ ነገሥት 19 ቁጥር 16 ላይ እናገኛለን። ኤልያስን ምን አለው እግዚአብሔር? በአንተ ፈንታ ነቢይ ይሆን ዘንድ ማንን ቀባው? ኤሳውን ማን ነው? ኤልሳን ቅባው ይለዋል። እና ስለዚህ ነቢያት ካህናትና ነገስታት ይቀቡ ነበር በብሉይ ኪዳን። እሱ ደግሞ የሹመት ጉዳይና ኮንሰክሬት የመደረጋቸው የመለየታቸው ለአንድ አገልግሎት የመጠራታቸው ምልክት ሆኖ ይቀቡ ነበር። እነዚህ እንደምታውቁት ብሉይ ኪዳን ላይ ያለው ለአዲስ ኪዳን ምሳሌና ጥላ ነበር። አዲስ ኪዳን ላይ ለሚፈጸመው ለትልቁ ቅባት ለክርስቶስ ኢየሱስ ቅባት ምሳሌ ነበሩ። ክርስቶስ በእነዚህ በ3 ኦፊሶች ነው ያገለገለው። ክርስቶስ ኢየሱስ ነብይ ነው። ክርስቶስ ኢየሱስ ካህን ነው። ክርስቶስ ኢየሱስ ንጉስ ነው። በ3ቱ ሹመቶች ነው ክርስቶስ ኢየሱስ የተቀባው። እግዚአብሔር ቀብቶኛል ሲል ክርስቶስ ምን አድርገው ቀባው ተብሎ ቢጠየቅ ካህን አድርጎ ቀብቶታል፣ ነብይ አድርጎ ቀብቶታል፣ ንጉስ አድርጎ ቀብቶታል። በእነዚህ በ3 ኦፊሶች ነው እኛን ያገለገለን፣ ነፃም ያወጣን ያዳነንም በእነዚህ በ3 ኦፊሶቹ ነው ክርስቶስ ኢየሱስ። ስለዚህ ስለ ቅባት ስናነሳ ስለ እነዚህ 3 ነገሮች መናገራችን። ብሉይ ኪዳን ላይ 3ቱ ቅባቶች የሚያሳዩአችሁ በአዲስ ኪዳን ላይ ክርስቶስ በሙላት ብቻውን የወሰዳቸውን ቅባቶች የሚያሳዩ ሆነው እናገኛቸዋለን ማለት ነው። ነገር ግን ይሄን ቅባት ምንድነው ነው የመጀመሪያ ርዕሳችንና ይሄ ቅባት ግን በየዘመናቱ በተለያየ አይነት መንገድ ሰዎች ሲናገሩበት ግን እንመለከታለን። አንደኛ እንዳልኳችሁ በዮሐንስ ዘመን እንኳን ራሱ አሳሾቹ ቅባት አለን ተቀብተናል ብለው ወጥተው ይናገሩ ነበር። ከዛም በኋላ ደግሞ የመጀመሪያው ቤተክርስቲያን ካለፈች በኋላ የመካከለኛው ዘመን ቤተክርስቲያን በተለምዶ የጨለማው ዘመን ቤተክርስቲያን ምንላት ቤተክርስቲያን ደግሞ ስትመጣ ይሄንን ቅባት ሌላ ስያሜ ሰጠችው። ለምሳሌ ካቶሊክ ቤተክርስቲያን 7 ሚስጥራተ ቤተክርስቲያናት አለ ብላ ታስተምራለች። እውነቱን ለመናገር የአዲስ ኪዳን ሚስጥራተ ቤተክርስቲያን የምንላቸው 2 ናቸው፣ የጌታ እራትና ጥምቀት ናቸው። ከነዚህ ከሁለቱ ውጪ የቤተክርስቲያን ሚስጥራት የሉም። 2 ብቻ ናቸው ሚስጥራት የምንቀበላቸው። እንደ አዲስ ኪዳን አማኞች 2 ብቻ ሚስጥራት አሉ፣ ወይም ሳክራመንቶች የምንላቸው 2 ናቸው፣ ጥምቀትና የጌታ እራት ምንላቸው ናቸው። እነሱ ግን 7 ያደርሷቸዋል። 7 ያደርሷቸው ከ7ቱ አንደኛው ኮንፈርሜሽን የሚሉት ወይም የዘይት ወይም የቅባት አገልግሎት አላቸው። ኮንፈርሜሽን ብለው ይጠሩታል ካቶሊኮቹ። ወደ ኦርቶዶክስ ቤተክርስቲያን ስትመጡ ደግሞ ሚስጥረ ሜሮን የሚባል ነገር አለ፣ የሜሮን ቅባት የሚባል ነገር አለ። ከጥምቀት በኋላ ዘይት ይደረግለትና ሀብተ መንፈስ ቅዱስን ተቀበለ አንድ ሰው ተብሎ የሚነገርለት ነገር አለ ማለት ነው። በካቶሊክም በኦርቶዶክስም ይሄ ትራዲሽን ይሄ አስተምህሮ አለ። ሜሮን ወይም ኮንፈርሜሽን የሚባል ቅባት ይቀቡና የመንፈስ ቅዱስ ምሳሌ ምልክት ያደርጉታል ማለት ነው። ነገር ግን ከአዲስ ኪዳን አስተምህሮ ውጪ ነው። እሱ ከአዲስ ኪዳን መሰረታዊ ትምህርት የሚፋረስ የሚጋጭ ሆኖ እናገኘዋለን። በዘመናችን ደግሞ ስትመጡ ያው መቼም ታውቃላችሁ በጣም ውጥንቅጡ የወጣበት ዘመን ያለውና ቅባት ዛሬ ሁሉም ነገር ነው።
የሰዎች ምኞት ሁሉ ተከትሎ ሁሉም ውስጥ የሚገባ ነገር ሆኖ እናገኘዋለን። በየጸሎት ቤቱ፣ በየአደባባዩ፣ በየኮንፈረንሱ በጣም ስሙን አለቀጥ የሚጠራና መከራውን ያየቃል ለመሆኑ እናገኘዋለን በዚህ ዘመን ማለት ነው። ስለ ቅባት በጣም እንመለከታለን። ነገር ግን መጽሐፍ ቅዱስ ቅባት የሚለው በመሰረቱ ስንመለከተው አንደኛ መለያ ነው። ምንድነው መለያ? ለአገልግሎት መለያ። ብሉይ ኪዳን ላይ 3 ኦፊሶች ነበሩ፣ የነቢያት የካህናትና የነገስታት አገልግሎት። አዲስ ኪዳን ላይ 3ቱንም ወስዶ ክርስቶስ ኢየሱስ ብቻውን ተሾሞባቸዋል። ክርስቶስ ንጉሳችን ነው፣ ነብያችን ነው፣ ካህናችን ነው እና ተቀብቷል ክርስቶስ ለነዚህ ኦፊሶች ብለን እንመለከታለን። ከዛ ውጪ ደግሞ አማኞች መንፈስ ቅዱስን መቀበላቸውን የሚያሳይ የአማኞችን መቀባት መጽሐፍ ቅዱስ ቅድም እንደነገርኳችሁ ይናገራል። ሶስተኛው ያው ለፈውስ አገልግሎት የሚሆነው በአብዛኛው የሜዲካል አገልግሎት ጉዳይ ነው እንጂ ከመንፈሳዊ ምስጢራት ጋር የሚያያዝ ነገር እንዳልሆነ ተናግረናል ማለት ነው። ስለዚህ ቅባት ምንድነው? ባጭሩ ይሄ ነው። ቅባት ማለት ክርስቶስ ኢየሱስ የተሾመበት ሹመቱ ማለት ነው። ክርስቶስ ኢየሱስ የተቀበለው ኦፊሱ ማለት ነው። ከዛ ሲቀጥል ደግሞ ምእመናን የተቀበሉት መንፈስ ቅዱስ ማለት ነው። ሌላ ትርጉም የለውም። ሶስተኛ ትርጉም የሌለው ሆኖ እናገኘዋለን። ሁለተኛው፣ ሶስተኛው፣ አራተኛው ጥያቄ ላይ ስንመጣ ግን ብዙ ነገሮች የበለጠ እየገቡን ይመጣሉ ብዬ ተስፋ አድርጋለሁ። ሁለተኛ የሚቀቡት እነማን ናቸው ብለን ደግሞ መጠየቅ አለብን። ብዙ ጊዜ ቅባት የሚባለው ቃል ለተወሰኑ ሰዎች የሆነ በጣም ምስጢራዊ፣ በጣም እድለኛነት የሚጠይቅ የተለየ አይነት ነገር ተደርጎ ሲነገር በየዘመናቱ እንሰማለን። ወደ ዛኛው ዘመን ልውሰዳችሁ። በዮሐንስ ዘመን የነበሩት አሳቾች የቀረውን ምእመን ምን ይሉታል? እናንተ ቅባት የላችሁም፣ እኛ ግን ቅባት አለን። ለምን? ምስጢራዊ ልምምድ ተለማምደናል፣ የተሰወረ ዕውቀት አግኝተናል፣ ስለዚህ ቅባት አለን ብለው ይናገሩ ነበር። ተቀብተናል፣ ስለዚህ ሚስቲካል የሆኑ ወይም ምስጢራዊ ልምምዶች አሉን፣ ሰማያዊ አካላትን እናነጋግራለን ብለው ቅባታቸውን ይናገሩና ሌሎችን ደግሞ አልተቀቡም ብለው ይናገሩ እንደነበር እንመለከታለን። ወደ መጽሐፍ ቅዱስ ስንመጣ ግን ቅድምን ባልነው ሴንስ መንፈስ ቅዱስን ከመቀበል አንጻር ቅባቱን ዮሐንስ እና ጳውሎስ እንደሚጠቅሱልን ስንመለከት ግን የክርስቶስ ኢየሱስ ተከታይ የሆነ አማኝ ሁሉ ይሄን መንፈስ ተቀብሏልና ሁላችን ተቀብተናል ማለት ነው። ሮሜ 8 ቁጥር 9 ላይ ጳውሎስ ሲናገር የክርስቶስ መንፈስ የሌለው የእርሱ ወገን አይደለም ይላል። ይሄ ቅባት የለኝም ማለት የክርስቶስ ወገን አይደለሁም ብሎ መናገር ነው። ክርስቲያን አይደለሁም፣ አማኝ አይደለሁም ብሎ የማወጅ ያህል ነው። ስለዚህ ያለ ልዩነት አማኞች ሁሉ ከዚህ ቅባት ተቀብለዋል። ይሄን ቅባት ተቀብለዋል። ስለዚህ መንፈስ ቅዱስ በእነሱ ይሰራል፣ አድሮባቸዋል፣ ይኖርባቸዋል ማለት ነው። በአሁኑም ዘመን በመካከለኛው 3 ዘመኖችን ነው እንግዲህ እየጠቀስን ያለ ነው እስካሁን ድረስ። አንደኛው ዘመን ራሱ ዮሐንስ የነበረበት ዘመን፣ ራሱ ዮሐንስ ይህን መልእክት የሚጽፍበት ዘመን ወይ ደግሞ early church ዘመን፣ ይሄ የገና first century የምንለው ዘመን ላይ ነው። ሁለተኛው ደግሞ መካከለኛው ዘመን በአብዛኛው ዕውቀት የሌለበትና ጨለማ የነገሰበት ዘመን ሁለተኛው ዘመን ላይ፣ እዛም ዘመን ላይ ካህናቱ ብቻ ናቸው የተለየ ቦታ ለራሳቸው የሚሰጡትና ህዝቡን ተማሪው ቤተክርስቲያንና አስተማሪው ቤተክርስቲያን ብለው ሁለት ቦታ ይለዩ ነበር። በኋላ ደግሞ አሁን በዘመናችን ደግሞ የተቀቡ የሚባሉ የሆኑ ሰዎች አሉ። ምእመኑ ደግሞ የነሱን ቅባት የሚያሳድድ በእነሱ ቅባት ስር እግዚኦ እግዚኦ ሚል የሚሰለፍ አይነት ሆኖ ደግሞ እናገኛለን ማለት ነው። በዚህ ዘመን የተቀቡ ሰዎችን ለማግኘት በባህር በየብስ የሚያቆራርጥ ደጅ የሚጠና ለሌት ወጥቶ የሚሰለፍ ሆኗል በዚህ ዘመን ደግሞ ስንመለከት እና አንዳንዶች ይሄን ተቀብለው እንኳን ራሱ እኔ እንግዲህ በእውቀት ነው ማገለግላችሁ በቅባት የሚያገለግላችሁ ሰው ካፈለጋችሁ ግን ነግራችኋለሁ ብለው ኢቨር አገልጋይ ሆኖ መድረክ ላይ ቃሉ የሚሰብክ ሰውዬ እኔ እኮ በቅባት አላገለግልም ብሎ ይናገራል። ኮንፈረንስም በተዘጋጀ ቁጥር ዘሶኮል ኮንፈረንስ ምንድነው የሚባለው? አብዛኛው እስከ አንድ የሚያስተምርና አንድ ደግሞ በቅባት የሚያገለግል ሰው ተብሎ ይጠራል። በቅባት የሚያገለግል የሚሉት የሆነ ምስጢራትን የሚገልጥ ወይ የተሰወረውን ነገር ያሳያል የሚባል ወይ ደግሞ ሌላ አይነት ማኒፌስቴሽን የሚያሳይ አይነት ሰው ተብሎ በሁለት ቦታ ይከፈላል። ስለዚህ በአሁኑ ዘመን አብዛኛው አቬሬጅ የሆነው አማኝ እንደሚስማማበት ግን ትክክል እንዳልሆነው ምን አይነት ነገር አለ? ምእመናን በሁለት ይከፈላሉ፣ የተቀቡና ቅባት የሚጠባበቁ።
የተቀቡና በተቀቡት የሚገለገሉ ሁለት አይነት ሰዎች አሉ። እዚህ ላይ የሚሰየሙ ሰዎች የተቀቡት ናቸው። ቁጭ ብለው ደግሞ ሳንቲማቸው የሚፈለገው ደግሞ በቅባት የሚገለገሉ ናቸው ተብሎ ሁለት አይነት ግሩፕ ተከፍሏል። አሁን እነማን ናቸው የተቀቡት ሲባል የተቀቡትማ የመድረክ ላይ አንበሶቹ ናቸው። የተቀቡትማ የሆኑ ሰዎች ናቸው፣ ስም ያላቸው ማዕረግ ያላቸው። ሌሎቹስ ቅባትን ተስፋ የሚያደርጉ በዛ በተቀቡት ሰዎች ቅባት የሚገለገሉ የቅባቱ ታዳሚያን ተብለው ደግሞ የሚቀመጡ ሰዎች ደግሞ ታገኛላችሁ ማለት ነው። እና ብዙ ሰው ተስፈኛ ነው። አንድ ቀን እቀባለሁ ብሎ የሚቀመጥ አማኝ ብዙ ነው። አንድ ቀን እሱም ተቀብቶ አገር ሲያንጫጫ አገር ሲያተራምስ ተስፋ የሚያደርግ ብዙ ሰው ታገኛላችሁ። እና ሁለት ቦታ ከፍለውታል ማለት ነው አማኙ የተቀባና ያልተቀባ። እና ብዙ ቦታ ሲሄዱ ተቀብታል የተቀባ አገልጋይ አለ እንዴ እናንተ ጋር ተብሎ ይነገራል። መጽሐፍ ቅዱስ ግን ሲናገር ማን የተቀባው ሲባል በክርስቶስ ኢየሱስ አምኖ የዳነ ማንኛውም ሰው ተቀብቷል። ይሄን ቅባት ተቀብሏል። ዮሐንስም የሚናገረው እናንተ ተቀብላችኋል፣ እናንተ ተቀብታችኋል። በአንጻሩ ግን እነዛ አሳሾቹ ግን አልተቀቡም ብሎ ይናገራል። ለምን እንደሆነ በሶስተኛው ላይ እናነሳዋለን። አልተቀቡም የሚባሉት ነገር ግን እንዳውም ክሌም ያላቸው እነዚህ ተቀብተናል እናንተ ግን አልተቀባችሁም ባዮቹ ናቸው ያልተቀቡት። የተቀቡትስ እነማን ናቸው? በክርስቶስ ኢየሱስ አምነው የዳኑ እውነተኞቹ ምእመናን ሁሉ ተቀብተዋል። ሌሎቹ ግን ከዚህ ውጭ የሆኑት ግን አልተቀቡም የሚለውን እንመለከታለን። ስለዚህ እንዳውም በአዲስ ኪዳን ላይ የመጽሐፍ ቅዱስ እንደሚናገር የሁሉም ምእመናን ክህነት ነው የታወጀው። ጴጥሮስ ሲናገር እናንተ የንጉሥ ካህናት ናችሁ ብሎ ይናገራል። የሆኑ ወገኖች አይደሉም ካህን የሚባሉት። ልክ ነው። ብሉይ ኪዳን ላይ ካህናት የተለዩ ሰዎች ነበሩ። ወይ ደግሞ በጨለማው ዘመን ቅድም እንደነገርኳችሁ ካህናት ተብለው የተለዩ የተወሰኑ ሰዎች ነበሩ እና ማን ተብሎ ወይም ተራ ሰው ተብሎ ምእመኑ ይከፈልና ካህን ተብሎ ለብቻ ይቀመጣል። ነገር ግን የአዲስ ኪዳን ትምህርት እንደሚነግረን በክርስቶስ ኢየሱስ አምኖ የዳኑ ሁሉ የንጉሥ ካህናት ናቸው። ሊቀ ካህናቸው ደግሞ ክርስቶስ ኢየሱስ። ተሐድሶ ሲነሳ ማርቲን ሉተር ቤተክርስቲያንን የካቶሊክ ቤተክርስቲያን በዛን ዘመን የነበረችው የሳተችውን ቤተክርስቲያን ተቃውሞ ሲወጡ አንዱ ትልቁ መፈክራቸው the priesthood of all believers ወይ ደግሞ የሁሉም ምእመናን ካህናት መሆን ነበር ትልቁ ነጥባቸው። ሁሉ ምእመን የተቀባ ነው። ሁሉ ምእመን መንፈስ ቅዱስ በውስጡ ያደረበት ነው። ሁሉ ምእመን የእግዚአብሔርን ቅባት ቅዱሱን ተቀብሏልና ማገልገል ይኖርበታል የሚል ነበር የሚናገሩ የነበረው። ስለዚህ ማን ተቀባ የሚለውን ባጭሩ ስንመለስ የተቀባው ማን ነው? በክርስቶስ ኢየሱስ ያመነው ሁሉ ከዚህ ቅባት ተቀብሏል ማለት ነው። ወደ ሶስተኛው እንሂድ። ለምንድነው የምንቀባው? ሁላችን ተቀብተናል ካልን በክርስቶስ ኢየሱስ ያመኑ ሁሉ ዮሐንስ እንደሚናገረው እናንተ ተቀበላችኋል ከቅባቱ ካለ ለምን ተቀበልን የሚለውን ፐርፐዙን ደግሞ ብንመለከት በጣም መልካም ይሆናል። ይሄ ጥያቄ እንዳልኳችሁ በጣም ትልቅ የማወናበጃ ርዕሰ ጉዳይ ነው። እዚህ ላይ ነው በጣም ትንሽ ቆየት ማለት የሚኖርብን። ለምን የተቀቡ ሰዎች ዛሬ ክሌም ያላቸው ቅባት አለኝ ባዮቹ ባለ ቅባቶቹ ለምንድን ነው የተቀቡት የሚባለውን ስትመለከቱ የሚነግሩን ነገር እንዳለ መቼም ግልጥ ነው። በፖስተሮቻቸው፣ በታፔላዎቻቸው፣ በአፋቸው አዋጅ ለምን እንደተቀቡ ይነግሩናል። ነገር ግን በደንብ ልብ በሉ። ቅድም ስለ ቅባት ምንድነው ስንል ቅባትን በሶስት ከፈል ነው። አንደኛ ክርስቶስ ኢየሱስ የተቀባው ቅባት አለን። ሁለተኛ ምእመናን የተቀበሉት ቅባት አለን። ሶስተኛ ለፈውስ አገልግሎት የሚሆን ቅባት አለን። እሱን ግን እንደ ሁለቱ አይደለም ያስቀምጥ ነው። በቅንፍ ውስጥ ነው እሱ የምታስቀምጡት። ምክንያቱም ዓላማው የሆነ መንፈሳዊ ነገር ሳይሆን የፈውስ ጉዳይ ስለሆነ ሶስተኛውን ተውት። ክርስቶስ ለምን ተቀባ የሚለውን ስንመለከት ክርስቶስ ለምን እንደተቀባ ቅድም የጠቀስነው ጥቅስ ይነግረናል። ሐዋርያት ሥራ 10:38 ላይ ለዲያብሎስ የተገዙትን ነፃ ለማውጣት ነው የተቀባው። እንደውም ብናነበው ደስ ይለኛል። ራሱ ክርስቶስ ኢየሱስ የተነገረለትን ኢሳይያስ 61 ላይ ያለውን ቃል ብንመለከተው ጥሩ ነው። ምኩራብም ገብቶ የገለጠውና
ወስዶ ይሄ ቃል ዛሬ በጆሮአችሁ ተፈጸመ ያለው ኢሳይያስ 61 ላይ ከ1 እስከ 3 ያለውን ቃል ነውና ላንብብላችሁ። ክርስቶስ ለምን ተቀባ ሲባል መልሱ ይሄ ነው። ኢሳይያስ 61 ከ1 እስከ 3 ነው መልሱ። የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ ቀብቶኛል። ለምን ተሰበክ? ለድሆች የምስራችን እሰብክ ዘንድ፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልባትን ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፈንታ አክሊልን፣ በለቅሶ ፈንታ የደስታን ዘይት፣ በሐዘን መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል። የኔ ቅባት ባጭሩ ጌታ ምንድነው ያለ? የነፃ ማውጣት ቅባት ነው። የታሰሩትን የሚፈታ ቅባት ነው። የወደቁትን የሚያነሳ ቅባት ነው። በጨለማ ያሉትን ወደ ብርሃን የሚጠራ ቅባት ነው ብሎ ክርስቶስ ኢየሱስ የነፃ ማውጣት ቅባት እንደተቀበለ ይነግረናል። እሱ ከጨለማው ስልጣን አዳነን፣ ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን? አፈለሰን። ስለዚህ ክርስቶስ ኢየሱስ ነፃ፣ ልክ ሙሴ ህዝቡን ከባርነት ቀንበር ነፃ እንዳወጣ ሁሉ ክርስቶስም ቀንበርን የሚሰብርና ወደ እግዚአብሔር መንግስት የሚያስገባ ቅባት ነው የተቀበለው። ለዚህ ነው ጴጥሮስ ሲናገር እሱ አለ በእግዚአብሔር ተቀብቶ ለዲያብሎስ የተገዙትን ነፃ ያወጣ ዞረ። እግዚአብሔርን ከሱ ጋር ነበር። አጋንንትን በኃይል ያወጣል፣ የታመሙትን ይፈውሳል፣ ሽባዎችን ይተረትራል፣ አይነ ስውራንን ያበራል። ይሄ ሁሉ የምን ውጤት ነው? የቅባቱ ውጤት ነው። ክርስቶስ ኢየሱስ ለነፃነት ነው የተቀባው፣ ለአርነት ነው የተቀባው፣ የወደቀውን ለማንሳት ነው የተቀባው፣ የጠፋውን ለመመለስ ነው የተቀባው፣ ወይ ደግሞ ለማዳን ነው የተቀባው። የወደቀውን የጠፋውን በሞት ቀንበር ውስጥ የነበረውን ነፃ ለማውጣት ነው ክርስቶስ ኢየሱስ የተቀባው። እናንተ ደካሞች ሸከማቸው የከበደ ወደ እኔ ኑ እኔ አሳርፋቸዋለሁ ለማለት ነው የተቀባው። ቀንበራቸውን ለመስበር፣ የኃጢአት ዕዳቸውን ለማወራረድ፣ ከእግዚአብሔር ጋር ህብረት እንዲያደርጉ ለማድረግ ነው ክርስቶስ ኢየሱስ የተቀባው። የክርስቶስ ቅባት ይሄ ከሆነ፣ የነፃነት ቅባት ከሆነ፣ የአዳኝነት ቅባት ከሆነ፣ የነፃ አውጭነት ቅባት ከሆነ የምእመናንስ ቅባት ምንድነው ብለ መጠየቅ አለብን። ምእመናን ልክ እንደሱ ነፃ ለማውጣት አይደለም የተቀቡት። ልብ በሉ፣ ምእመናን የሚቀቡት ቅባት ቅዱሱን ለማወቅ ነው የሚቀቡት። የኛ ቅባት እሱን ለማወቅ ነው። የኛ ቅባት ለምንድነው? እግዚአብሔርን እናውቀው ዘንድ፣ አዳኛችንን ክርስቶስን እናውቀው ዘንድ ነው ቅባቱ። መንፈስ ቅዱስ ማለት ነው ቅባቱ ብለናል። መንፈስ ቅዱስ ዳግመኛ እንድንወለድ የሚያደርገን፣ ወደ እውነት ሁሉ የሚመራን፣ በመከራ የሚያቆመን፣ እስከ መጨረሻው የሚያጸናን፣ ማገልገል እንድንችል እግዚአብሔርን የሚያስችለን የሚያበቃን ነገር ነው። ስለዚህ በአጭር አነጋገር የምእመናን ቅባት ምንድነው ከተባለ እግዚአብሔርን ማወቅ የሚችሉበት መንፈሳዊ ዕውቀት ይኖራቸው ዘንድ የተቀበሉት ቅባት ነው። መጽሐፍ ቅዱስ እንደዚህ ይላል፣ ማንም ያለ እግዚአብሔር መንፈስ ኢየሱስ ክርስቶስን ምን ብሎ መጥራት አይችልም? ጌታ ብሎ መጥራት። ኢየሱስ ምናችን ነው ለኛ? ኢየሱስ ምንድነው? ኢየሱስ ማን ነው ስትባሉ ምን እንደምትሉት? ኢየሱስ ጌታ ነው። ኢየሱስ ጌታ ነው ማለት የቻልከው በምን የተነሳ ነው? አንደኛ ቆሮንቶስ 12 ቁጥር 3 ላይ ኢየሱስ ክርስቶስ ጌታ ነው ማለት የምንችለው በመንፈስ ቅዱስ ነው። በሌላ አነጋገር የተቀባ ስትሆን ነው ኢየሱስ ክርስቶስ እንደተቀባ የምታውቀው ነው። የኛ ቅባት ቅባቱን ሪኮግናይዝ የምናደርግበት ቅባት ነው ማለት ነው። ባጭር አነጋገር የክርስቶስ ኢየሱስ ቅባትን የምናውቅበት፣ እሱ መሲህ ነው፣ እሱ ጌታ ነው፣ እሱ ነፃ አውጪ ነው ብለን የምናውቅበት ዕውቀት ነው ይሄ ቅባት ባጭሩ። ስለዚህ ለምን ተቀባን? ቅዱሱን እናውቀው ዘንድ። ለምን ተቀባን? የነፍሳችን አዳኝ የሆነውን የነፍሳችን እረኛ የሆነውን ጌታችንን እናውቀው ዘንድ ነው የተቀባነው። ስለዚህ የኛ ቅባት እግዚአብሔርን ማወቂያ ቅባታችን እንደሆነ በደንብ እንመለከታለን ማለት ነው። ይሄንን ቅባት በሚለው ቋንቋ ያስቀመጠው ዮሐንስና ጳውሎስ ደግሞ ሁለተኛ ቆሮንቶስ 1 ቁጥር 21 እና 20 ጀምሮ እንደሆነ ነግሬያቸዋለሁ። ሌላ ቦታ ላይ ግን ቅባት በሚል ሳይጠራ መንፈስ ቅዱስን ማግኘታችንን ግን መጽሐፍ ቅዱስ ይናገራል። ለምን ተብሎ ሲጠየቅ ለምሳሌ አንዳንድ ሐሳቦችን ብጨምርላችሁ ኤፌሶን 3:16 ላይ ምን ይላል? ክርስቶስ በእኛ ውስጥ በእምነት እንዲኖር ለማድረግ ነው የተቀባ ነው።
ጳውሎስ እንደዚህ ያለ በመንፈሱ በሰውነታችሁ በኃይል ልጠነክሩ ክርስቶስም በእናንተስ በእምነት እንዲኖር። ስለዚህ መንፈስ ቅዱስ እኛን አጠንክሮ በውስጣችን ክርስቶስ እንዲያድርብን ለማድረግ ነው ቅባቱን የተቀበልን። የኛ ቅባት የሌላውን ቀንበር ለመስበር አይደለም የተቀባ ነው። ቀንበር ለመስበር የተቀባ አንድ ብቻ ነው፣ እሱ ክርስቶስ ኢየሱስ። ነፃ ለማውጣት የተቀባ አንድ ብቻ ነው፣ እሱ ክርስቶስ ኢየሱስ። እኛስ ነፃ የሚያወጣውን ለማወቅ ነው የተቀባ ነው። የሰውን ቀንበር ለመስበር ተቀብቻለሁ ባይ ሰው ምን እያለ ነው? ክርስቶስ ነኝ እያለ ነው። ምክንያቱም አንድ ብቻ ነው ቀንበር ሰባሪ ክርስቶስ። ነገር ግን በሱ እግር ሆነን በሱ ፈንታ ሆነን እናገለግላለን። አሁን ለምሳሌ ክርስቶስ ኢየሱስ ለድሆች የምስራችን እናገር ዘንድ ቀብቶኛል አለ። እኛ የምስራችን እናገራለን። እኛ የምንናገረው ግን በክርስቶስ ኢየሱስን ራሳችን አለ የምንሰብከው። ጳውሎስ እንደተናገረ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ማን አንሰብክም። ክርስቶስ የምስራችን የሚሰብከው ይሄው መጥቻላችኋለሁ ብሎ የሚሰብከው ልዩነቱ በጣም ይግባል። የክርስቶስ የምስራችና የኛ የምስራች ይለያያል። የክርስቶስ የምስራች ተገልጫለሁ፣ መጥቻለሁ፣ ተቀብቻለሁ፣ እኔ ነኝ ነፃ አውጪው። እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ። ክርስቶስ ኢየሱስ እንደዚህ ነው ክሌሙ። እኔ ነኝ የተቀባሁት። ያለ እኔ ሕይወት የላችሁም። ያለ እኔ ወደ እግዚአብሔር መምጣት አትችሉም። ሕይወት እኔ ነኝ፣ ትንሣኤ እኔ ነኝ። ቅባቱ እንደዚህ ያሰኛል። እኛስ የእኛስ ቅባት ምንድን ነው? እሱ ነው የተቀባ። እሱን ብታምኑ ታመልጣላችሁ፣ እርሱን ብትሰሙ ከእግዚአብሔር ጋር ተስማማላችሁ ነው። ምንድን ነው እኛ ፖይንት የምናደርገው ወደ ክርስቶስ ነው፣ ወደኛ አይደለም። ወደ ራሳችን ፖይንት የምናደርግ ከሆነ ለዚህ ጉዳይ የተቀባሁት እኔ ነኝ ብለን የምናደርግ ከሆነ እኛ ስማችን ጸረ ክርስቶስ። እንደዚህ ብሎ የሚሰብክ ማንኛውም ሰው ጸረ ክርስቶስ፣ ወደ ራሱ ጠቁሞ ነፃ አውጪው እሱ፣ ቀንበር ሰባሪው እሱ፣ አሻጋሪው እሱ፣ አስመላጩ እሱ፣ አዳኙ እሱ እንደሆነ የሚሰብክ ሰው የክርስቶስ ተቃዋሚ ነው የሚባለው። ወደ ክርስቶስ ኢየሱስ የምንጠቁምበት ቅባት ነው እኛ ግን የተቀበልነው። ሐዋርያት ሥራ 1:8 ላይ ምስክሮቹ ለመሆን የተቀበልነው ይህን ቅባት። እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ። ክርስቶስ ኢየሱስ ምስክር አይደለም፣ ምክንያቱም እሱ ራሱ ነው ባለቅባቱ፣ እሱ ነው አዳኙ፣ እሱ ነው ነፃ አውጪው። እኔ ነኝ፣ እኔ እንደሆንኩኝ ባታምኑ እኔ ነኝ ብሎ የእግዚአብሔርን ስም የሚጠራ እሱ ነው። አያም እኔ ነኝ፣ ሕይወት እኔ ነኝ፣ መንገድ እኔ ነኝ፣ እውነት እኔ ነኝ ብሎ ቅባቱን ይሰብካል። እኛ ደግሞ እሱ ቅባት እሱ የተቀባው ክርስቶስ ኢየሱስ አዳይ ነው ብለን እንሰብካለን። ስለዚህ እሱን ለማወቅ ነው የተቀባ ነው ማለት ነው። እንደገና ደግሞ ከእሱ ጋር ህብረት እንዲኖረንና እርስ በርሳችን ህብረት እንዲኖረን የተቀባ ነው። የተቀቡ ሰዎች እርስ በርሳቸው ህብረት አላቸው፣ ከአንዱም ከእግዚአብሔር ጋር ህብረት አላቸው። አንደኛ ቆሮንቶስ 12 ከቁጥር 12 እስከ 13 ተመለከቱ። ሁላችን ከዚህ ቅባት ተቀብለናልና እርስ በርሳችን ህብረት አለን። እንደገና ደግሞ ከእርሱ ጋር ከእግዚአብሔር ጋር ከጌታችን ከክርስቶስ ኢየሱስ ጋር ህብረት አለን ማለት ነው። ስለዚህ ወገኖች በጣም በፍጹም መርሳት የለብን። ለምንድን ነው የምንቀባው ሲባል የሰዎችን ቀንበር ለመስበር አይደለም የምንቀባው። የሰዎችን ቀንበር ሰባሪው አንድ ብቻ ነው፣ እርሱ ክርስቶስ ኢየሱስ። አዳኙ አንድ ብቻ ነው። እግዚአብሔር ብዙ አዳኞች ብዙ ክርስቶሶች አላከም፣ አንድ ክርስቶስ ብቻ ነው። ሌሎቻችንስ የክርስቶስ ኢየሱስ ምስክሮች ነን። ምን ጠቆመው ወደ ክርስቶስ ነው። ደቀ መዛሙርቱ ጨርቃቸውን ቀደው እኛ ተራ ሰዎች ነው ወደሱ ዞር በሉ የሚሉ ስለዚህ ነው። ቅባቱ እኛ አይደለንም። የተቀባውን እናሳያለን እንጂ እኛ ጋር አንሰበስብም። ቅባት ብዙ ነገሮች ይሰበሰባል አይደል? አንዳንድ ሰዎች ራሱ እኮ ቅባት ሰበሰብኳቸው ብሎ የሚናገሩ ሰዎች እኮ አሉ። ተቀብቻለሁ ሰበስባለሁ። ወገኖች ክርስቶስ ነኝ እያሉ ናቸው። ቀደም የነገርኳችሁ ነገር አስታውሱ። ጸረ ክርስቶሶች ይመጣሉ ሲባል የሆነ ወቅት ላይ መጥተው ናዝሬት ተወልጄ ምናምን የሚሉ ሰዎች አትጠብቁ። ከድንግል ማርያም ተወልጄ የሚሉ ሰዎች አትጠብቁ። እኔ ነኝ ነፃ አውጪ የሚሉ ሰዎች፣ እኔ ነኝ ማሻግረው፣ እኔ ነኝ ምፈውሰው፣ እኔ ነኝ ብለው እነሱ ላይ ፖይንት የሚያደርጉ ሰዎች ማለት የክርስቶስ ተቃዋሚዎች ናቸው። በአጭር ቃል ብዙ ሰዎች የሚሳሳቱባትን ቃል ስላለች እዚህ ላይ ብናገር ጥሩ ነው።
ከቅባቱ የተነሳ ቀንበር ይሰበራል። አዎ ጨረሳችሁልኝ። ጥሩ ነው የሚባል ታውቃላችሁ አይደለ? በጣም ዝነኛ ቃል ነች። በተለይ በእነዚህ ተቀብቻለሁ ባዮቹ ላይ በጣም ዝነኛ ቃል ነች። ቃሉ ይገኛል ካላችሁ ኢሳይያስ 10 ቁጥር 27 ላይ ነው። የድሮ ትርጉም 1954 ትርጉም ከውፍረት የተነሳ ቀንበሩ ይሰበራል ነው የሚለው። እንግሊዝኛው ላይ ኪንግ ጄምስ ቨርሽን ላይ አኖይንቲንግ ይላል። እሷን ወስደው ነው ከቅባቱ የተነሳ የሚሉት። እውነተኛው ትክክለኛ ትርጉም ግን የ54ቱ ትርጉም ነው። ምን ማለት እንደሆነ ልንገራችሁ። በዕብራይስጡ መጀመሪያ በጻፈበት ቋንቋ ይሄ ቃል ሼሜን የሚል ቃል ነው። ሼሜን ቃል በቃል ሲተረጎም ውፍረት ማለት ነው። አኖይንቲንግ አይደለም፣ ውፍረት ነው የሚለው። አውዱን ደግሞ ልንገራችሁ፣ ኮንቴክስቱን፣ የክፍሉን ኮንቴክስት። ያ ክፍል አሶር የምድር ገዢ በነበረበት ኃያል ልዕለ ኃያል መንግስት በነበረበት ጊዜ እስራኤልን ይጨቁን በነበረበት ጊዜ እግዚአብሔር ለእስራኤል የሰጠው የተስፋ ቃል ነው የሚያሳየው። እግዚአብሔር እናንተን ከፍ ከፍ ታደርጋችሁ፣ ስረዳችሁ፣ ሳወፍራችሁ ቀንበሩን ተሰብሩታላችሁ ነው የሚለው። ስለዚህ አውዱን በሙሉ ብትመለከቱ ኢሳይያስ 10 ላይ ሄዳችሁ ቁጥር 27 ላይ ቃል የሚናገረው ከዛ በፊትም ከዛ በኋላ ብትመለከቱ የአሶር ቀንበር እንዲሰበር እግዚአብሔር ሕዝቡን እንደሚያበለጽግ ከፍ እንደሚያረጋቸው ነው የሚናገረው። ከውፍረት የተነሳ ቀንበሩ ይሰበራል ብሎ ይናገራል። ምን ማለት ነው? ስትሬንግዝ ሲያገኙ፣ ሲጠነክሩ፣ ሲበዙ፣ አቅም ሲሰጣቸው እግዚአብሔር የአሶርን ቀንበር ከጫንቃቸው ላይ ይጥላሉ። የሆነ ነፃ አውጪ መጥቶ እንደሚያወጣቸው ሳይሆን የሚናገረው እነሱን እግዚአብሔር ፕሮስፐር ሲያረጋቸው፣ እነሱን እግዚአብሔር ኢምፓወር ሲያረጋቸው ቀንበሩ እንደሚሰበር ነው የሚናገረው። የሆነ አንድ አካል አይደለም ቀንበር ሰባሪ እዛ ቦታ ላይ ህዝቡ ሁሉ ነው ቀንበሩ የሚሰብረው። በምን? በመወፈር ቀንበሩ ይሰበራል ከዛ የተነሳ ብሎ ነው የሚናገረው እንጂ በፍጹም የሆነ አንድ ቦታ ላይ ወፍራም ቅባት ተቀብቶ አንድ ሰው ሰዎችን ነፃ ሲያወጣ አይደለም የሚናገረው። ህዝቡን ነው የሚያወፍራቸው። በነገራችን ላይ ይሄ ማወፈር የሚባለው ቃል እግዚአብሔር ለበረከት የሚጠቀምበት ሌላ ቃል ነው። ይሽሩን ወፈረ ይላል አለ መጽሐፍ ቅዱስ ሲናገር። እንደውም በሉ ጠገቡ ወፈሩ ይላል ኢሳይያስ ማነው ነህምያ 9 ላይ። መወፈር ማለት እግዚአብሔር ፕሮስፐር ሲያረጋቸው፣ ሲያበለጽጋቸው፣ በነገር ሁሉ ሲረዳቸው፣ በሁሉ አቅጣጫ ሲያሰፋቸው ማለት ነው። መወፈር እሱ መወፈር የሚባለው ቃል የሚያሳየው ወደ ሙላት መምጣትን፣ ወደ በረከት መምጣትን፣ የእግዚአብሔር ተስፋ በእነሱ መፈጸምን የሚያሳይ ቃል ነው። መወፈር የሚባለው ቃል እሱን የሚያሳየው እና አወፍራችኋለሁ ከዛ የተነሳስ ቀንበሩን ተሰብሩታላችሁ። አሶርን ከላያቸው ላይ ቀንበሩን አገዛዙን ሰብረው ነፃ እንደሚወጡ የሚናገርበት ቃል ሆኖ ነው የምናገኘው ማለት ነው። ስለዚህ የሆኑ ሰዎችን ችግር ለመፍታት የተቀባ ሰው የለም ከሰው። ያ ሰው ክርስቶስ ኢየሱስ ነው እውነተኛው። ሌሎቹ ግን ሐሰተኞች ናቸው። ሐሰተኛ ክሌም ነው ያላቸው። ክርስቶስ ኢየሱስ እኮ ያንን ነገር ሲናገር እኮ ድንጋጤ የተፈጠረው ታስታውሳላችሁ። ምኩራብ ገባና ቀብቶኛል የሚለውን ቃል አንብቦ ይሄ ቃል ተፈጸመ ሲላቸው ክዋሉ፣ ደነገጡ። ማግሮብረም ነው የተፈጠረው። ምክንያቱም የተናገረው ቀላል ክሌም አይደለማ። ነፃ አውጪው እኔ ነኝ፣ ብቸኛው ነፃ አውጪ እያላቸው ነው። ብቸኛው ክርስቶስ እኔ ነኝ እያላቸው ነው። ስለዚህ ደነገጡ። ስለዚህ አንድ ሰው ይሄን ቃል አውርቶ እኔ ነኝ የተቀባውት ካለ ወይ ደግሞ ሰው ጠቁሞ እገሌ ተቀብቷል ካለን ምን እያለን ነው መሰላችሁ? ክርስቶስ በዚህ ያለ እያለን ነው ማለት። ስለዚህ አትመኑ ማንንም። ክርስቶስ በዚህ ያለ ቢሏችሁ፣ ክርስቶስ በዛ አለ ቢሏችሁ፣ በምድረ በዳ አለ ቢሏችሁ፣ በጓዳ አለ ቢሏችሁ አትመኑ። ምክንያቱም ሐሰተኞች ናቸው እነሱ። ነገር ግን ሐሰታቸውን እውነት ለማስመሰል ሐሰተኛ ድንቆችን ያደርጉ ይሆናል። ነገር ግን ውሸት ነው። ስለዚህ ለምን ተቀባን? ባጭር አነጋገር የተቀባውን እንድናቅ ነው የተቀባን። የኛ ቅባትን ሪኮግናይዝ የሚያደርግ ቅባት ነው። የክርስቶስን ቅባት የምናውቀው በምንድን ነው? በቅባታችን ምክንያት። ያልተቀባ የተቀባውን አያውቅም። መንፈስ ቅዱስ ስላለን በውስጣችን ቅድም እንዳልነው ኢየሱስ ክርስቶስ ጌታ ነው እንላለን፣ እንመሰክርለታለን። ወደ ገዢዎች ስንጎተት ምንናገረውን አንጨነቅም። ምክንያቱም ያው መንፈስ በእኛ ይናገራል። እስጢፋኖስን ተመልከቱት። በዛ ሁሉ በሚያዋክቡ
በተቃዋሚዎቹ ፊት በድፍረት ፊት ውስጥ እንደ መልአክ ፊት እስካይበራ ድረስ የሚናገረው በምንድን ነው? በቅባቱ ነው የሚናገረው። ያ ቅባት ማለት ክርስቶስን የሚጠቁም ቅባት ማለት ነው። እስጢፋኖስ አይደለም ቀንበር ሰባሪውን ክርስቶስን ይናገራል። እንደው ሊሞት ሲል ራሱ በእግዚአብሔር ሰማያት ተከፍተው በእግዚአብሔር ቀኝ ማን ቆሞ አየዋለሁ፣ ክርስቶስን የተቀባውን እያየሁት ነው የሚላቸው። ተቀብቻለሁ አላለም። አንድም ቦታ ላይ እንደውም ጳውሎስ ቅድም እንዳለው እናንተን እና እኛን በአንድነት የቀባን እሱ ስለሆነ እኛ በእናንተ ላይ የሆነ ስልጣንና የበላይነት የለንም። ለደስታችሁ ከእናንተ ጋር የምንሰራ ነን እንጂ በእምነታችሁ በእናንተ ላይ የምንገዛ አይደለንም። ገዢዎቻችሁ አይደለንም ማለት በሌላ አነጋገር እናንተ እኛን ተስፋ አድርጋችሁ የሆነ ነገር የሚለቀቅላችሁ ሰዎች አይደላችሁ። እኛንም እናንተንም የቀባን እሱ ነው። ማን እንድናቅ? ክርስቶስ እንድናቅ። ስለዚህ እኛ የተቀባነው ቅባት ምንድነው? ባጭሩ ቅባቱ ያለበትን እውነተኛውን ክርስቶስ እንድናቅ። ስለዚህ የተቀቡት እነማን ናቸው? ጸንተው የቀሩት ብቻ። የወጡትም አላወቁትም፣ አልተቀቡም። ከኛ ጋር ስላልነበሩ ነው የወጡት። ከኛ ጋርማ ቢሆኑ ኖሮ ከኛ ጋር ጸንተው በቆዩ ነበር። አሁን ግን ከኛ ወገን እንዳልሆኑ ይገለጽ ዘንድ የወጡት፣ ምክንያቱም አልተቀቡም። እነሱ ክርስቶስ ኢየሱስን ያላወቀ ሰው ወይም ለክርስቶስ ኢየሱስ ዕውቅና ያልሰጠ ሰው ወይ ደግሞ በክርስቶስ ኢየሱስ ቦታ ላይ ገብቻለሁ ብሎ ክርስቶስን የሚጻረር ሰው ሁሉ አልተቀባም። ስለዚህ እውነቱን ለመናገር ተቀብቻለሁ ብሎ የሚፎክር ሰው የሚያሳብቀው አንድ ነገር አለመቀባቱ። ገብቷችኋል? አንድ ነገር ተቀብቻለሁ ባለ ቅባት ነኝ ባዩ አልተቀባም። ቢሆንም ማኖሮ ለተቀባው ቦታ ይለቃል። ቢሆንም ማኖሮ የተቀባውን ይሰብካል፣ ራሱን አይሰብክም። ሐሰተኛው ባለ ቅባት ግን ፎርጁዱ ቅባት በላዩ ላይ ያለ ግን ምን ይላል? እኔ ነኝ የተቀባሁት ይላል። ስለዚህ እውነተኛ ምእመናን የተቀቡት ቅባት የሚያመለክተው ክርስቶስን ፖይንት የሚያደርገው ቁጥር 27 ላይ የምናገኘዋለን መልሰን። ቅባቱ አስተማሪያችን ነው። ይሄ ቅባት ያስተምራችኋል የሚለው አስተማሪ ቅባቱ ትምህርት ነው። ዋና ዓላማው ድንቅ ተአምራት ማስደነቅ አይደለም። ዓላማው ክርስቶስን ማወቅ። ክርስቶስን ለማወቅ ይሄ ቅባት ያስፈልጋል። ያለዚህ ቅባት ክርስቶስን ማወቅ አይቻልም። በሌላ አነጋገር ያለዚህ ቅባት ዝቅ ማለት አይቻልም ማለት ነው። ያለዚህ ቅባት እኔ ላንስ እሱ ሊልቅ ይገባል ማለት አይቻልም። ያለዚህ ቅባት ለክርስቶስ ቦታ መልቀቅ አይቻልም። ይሄ ቅባት ያላቸው ሰዎች ትሑታን ናቸው። ይሄ ቅባት ያላቸው ሰዎች ክርስቶስን በመስበክ ይታወቃሉ። ራሳቸውን አይሰብኩም። ክርስቶስ ኢየሱስን እንጂ ራሳችንን አንሰብክም። ስለ ክርስቶስ ራሳችን ለእናንተ ባሪያዎች እናረጋለን፣ እንደ ባሪያ እናስገዛለን ያስብላል ይሄ ቅባት ማለት ነው። ስለዚህ ሶስተኛውን ምላሽ አግኝተናል። ለምንድን ነው የምንቀባው? ክርስቶስን ለማወቅ ለሱ ቦታ ለመልቀቅ ነው የምንቀባው። በአራተኛ ደረጃ ቀቢው ማን ነው የሚለውን እንመልከትና እንጨርሳለን። ዮሐንስ ሲናገር ከቅዱሱ ቅባት ተቀበላቸዋል። እዚህ ጋር አማርኛው ከቅዱሱ ቅባት ሲል ቅባቱን ቅዱስ ያለናል የሚመስለው ሳይሆን ምንድን ነው የሚለው? እናንተ ከቅዱሱ ከእርሱ ቅባት ተቀበላቸዋል የሚለው አማርኛው ገብቷቸዋል። ከቅዱሱ ከእርሱ ቅባት ተቀበላቸዋል። ማን የቀባን የሚባለው ላይ ማን የቀባን? ቅዱሱ ነው የቀባን። ከቅዱሱ ነው ቅባት የተቀበላችሁት። የቀባችሁ ማን ነው? ቅዱሱ ነው ብሎ ነው የሚናገር። ከቅዱሱ ተቀብታችኋል፣ ከቅዱሱ ቅባት ተቀብላችኋል ብሎ ያስቀምጣል ማለት ነው። ቅዱሱ የሚለው አነጋገር ብሉይ ኪዳን ላይ በአብዛኛው ለአብ ጥቅም ላይ ይውሏል። ሁለተኛ ዜና 30 ቁጥር 27 ላይና ኢሳይያስ 40 ቁጥር 25 ላይ ስትመለከቱ ቅዱስ ወይም የእስራኤል ቅዱሱ ተብሎ የተጠራው አብ ነው። ወደ አዲስ ኪዳን ስንመጣ ደግሞ ይሄ ቃል ለክርስቶስ ኢየሱስ ጥቅም ላይ ይውሏል። ማርቆስ 1:24 ላይ የሐዋርያት ሥራ 2:27 ላይ ቅዱሱ የተባለው ጌታችን ኢየሱስ ክርስቶስ ነው። ስለዚህ ሁለቱንም ያሳያል ማለት ነው። ቅዱሱ የሚባለው አብንና ወልድን ያሳያል። ከዚህ የተነሳ ማን የቀባን? መቀባትስ የሚችለው ማን ነው ሲባል ቀቢው ማን ነው? አብና ወልድ። አብና ወልድ ስንል ምን ማለታችን ነው? ወልድ ከአብ ተቀብሎ ወይ ደግሞ አብ በክርስቶስ አማካኝነት ይቀባናል። ይሄንን ራሱ ክርስቶስ ኢየሱስ ተናግሯል በተደጋጋሚ። ለምሳሌ ዮሐንስ ወንጌል ላይ ብቻ ብንሄድ 3 ጥቅሶች ልስጣችሁ። ዮሐንስ 14 ከቁጥር 16 እስከ 17፣ እንደገና ዮሐንስ 15 ቁጥር 26፣ ዮሐንስ 15 26፣ እንደገና ዮሐንስ 16 ቁጥር 7። ሐዋርያት ሥራ ላይ ደግሞ ይመጣና ሐዋርያት ሥራ 2:33 ላይ ምን እናገኛለን? ክርስቶስ ኢየሱስ መጀመሪያ ምን አለ? ከአብ
የተቀበልኩትን ለእናንተ ሰጣችኋለሁ። የመንፈስ ቅዱስን ስጦታ ከአብ ተቀብሎ ደግሞ በእኛ ላይ ያፈሰሰው ይላል። ስለዚህ እግዚአብሔር አብ በክርስቶስ በኩል። ስለዚህ ነው የእምነት መግለጫችን ላይ ከማንና ከማን የሚወጣ መንፈስ እንላለን? ከአብና ከወልድ። ምን ማለታችን ነው? መንፈሱ ከአብ በወልድ በኩል ማለታችን ነው። በወልድ በኩል። ወልድ ሚዲయేተር ነው። ሁሉ ጊዜ ለምንቀበለው ለየትኛውም ነገር መካከለኛው ማን ነው? ወልድ ነው። አብ በወልድ በኩል የሚሰጠን መንፈስ ቅዱስ። ስለዚህ የቀባን አብ በወልድ በኩል ነው የቀባን ማለት ነው። ስለዚህ አብ ቀብቶናል። በማን በኩል? በወልድ በኩል። ቀቢው ወልድ ነው ማለት ነው። በማን ከማን ተቀብሎ? ከአብ። ስለዚህ ቀቢው አብ ነው በወልድ በኩል እንላለን። እንደዛ ካልን ታዲያ በየቦታው ለቀባህ የሚሉትስ አለው አይደለም እንዴ? ቀባሃለው ብሎ ዘይት ተሸክመው የሚዞሩ የሱቅ ዘይት እነሱ እያታለሉን ነው፣ እያጭበረበሩ ነው። ማንም ሰውን አይቀባም። ቀቢው ከቅዱሱ የተቀበላችሁት፣ ከፓስተራችሁ ቅባት ተቀበላችሁ አይደል? ከነብዩ ቅባት አልተቀበላችሁ። ከማኖፍ ጋር ቅባት አትቀበሉ። ቅባት ከእግዚአብሔር ብቻ ነው በክርስቶስ ኢየሱስ በኩል። መቼ? ስታምኑ። በክርስቶስ ኢየሱስ ያመናችሁ ጊዜ የተቀበላችሁት ቅባት። ሌላ ቀቤ የለም። እቀባለሁ እና ለቀባ የሚል ሁሉ ውሸታም ነው፣ አታላይ ነው። እናት ሴት ልጇን ጸጉሯን ልትሰራ ቅባት ልትቀባት ትችላለች። ዘይኒት ቅባት ምናምን ቅባት ወይ ቅቤ ልትቀባት ትችላለች። ሰማያዊ ቅባት የተልእኮ ቅባት የሚቀባ አብ ወልድ ብቻ ነው። ስለዚህ ቀቢው እሱ ብቻ ነው። ማንም አጭበርባሪ አይደለም የሚቀባል። ተቀብቻለሁ በማን? በገሌ ተቀብቻለሁ። በማን? ከሐዋርያ ቀሬ ተቀብቼ ቅባት ተቀብያለሁ የሚሉ ሰዎች አሉና በየቦታው ያሉ ቀቢዎች አሉ። ቀቢ ነን የሚሉ ሰዎች ልብሳችሁን የሚያቆሸሹት ብትሄዱ ትርጉም የለውም እሱ ቅባት። እንዳውም ጥሩ ነው፣ ሰላጣ ላይ ብታደርጉት ጥሩ ነው። በተለይ ይሄ ኦሊቭ ምናምን ለሰላጣ በጣም ቆንጆ ነው። ራሳችን ላይ ከሚባክን ሰላጣ ላይ ብናደርገው በጣም ቆንጆ ነው። በጣም ኒውትሪሽናል ቫልዩ በጣም ቆንጆ ነው። ብንበላው ወደ ሆድ ቢገባ ነው ጥሩ። ልብሳችን ከሚበላሽ የሆነ ከሚያደርግና ሰው ሊቀባን አይችልም። ውሸት ነው። ውሸት ብቻም ሳይሆን አመጽም ነው። ከባድ አመጽ ነው የሚካሄደው። ስለዚህ እንደዚህ አይነት ነገር በፍጹም ልንቀበል አይገባንም። በመጨረሻ አንድ ነገር ልናገር። ሁሉንም ታውቃላችሁ ስለተቀበላችሁ ይላል አይደል? ዓላማውን ሲናገር ታውቃላችሁ። ማወቅ ነው የቅዱሱ ቅባት ዓላማ ማወቅ ነው። ግን እዚህ ጋር አነጋገሩ ትክክል አይደለም። ሁሉንም ታውቃላችሁ የሚለው አነጋገር ትክክለኛ ትርጉም አይደለም። ሁላችሁም ታውቃላችሁ ነው መባል ያለበት። በግሪኩ ላይ ፓንታ የሚል ቃል አለ። ሁሉንም ማወቅ ማለት ነው። ፓንተስ የሚባለው ቃል ደግሞ ሁላችሁ ታውቃላችሁ። ትክክለኛው ነገር እናንተ የተቀባችሁ ሁላችሁ ታውቃላችሁ። ማንን? ክርስቶስን። አማኝ ሁሉንም አያውቅም መቼም ማለት ግልጽ ነው አይደል? ሁሉንም ታውቃላችሁ ሲባል ሁሉንም እናውቃለን። ኦምኒሴንት ነን። ሁሉንም የሚያውቃለኛ መካከል ሁሉንም አናውቅም። ስለዚህ ሁሉንም ታውቃላችሁ ትክክለኛ ፍቺ አይደለም። እንደውም አዲሱ መደበኛ ትርጉም ላይ ሁላችሁ ታውቃላችሁ ነው የሚለው። እዚህ ያላችሁ ሁላችሁም በክርስቶስ ኢየሱስ ካመናችሁ የመንፈስ ቅዱስ ስጦታ ተቀበላችኋል። መንፈስ ቅዱስ ደግሞ ክርስቶስ ያሳውቃችኋል። ስለዚህ ሁላችሁ ታውቃላችሁ። ሁላችሁ ክርስቶስ ታውቃላችሁ። እንደው ሲጽፍላችሁ ምንድን ነው ያላቸው? ልጆች ሆይ አብን አውቃችኋለሁ እጽፍላችኋለሁ አይደለም ያላቸው አይደለም? ሽማግሌዎች ሆይ ከመጀመሪያ የነበረው አውቃችኋለሁ እጽፍላችኋለሁ። በምን አወቁ? በቅባቱ። ስለዚህ ማወቃቸው ነው የመቀባታቸው። ሁላችን እናውቃለን ነው እንጂ ሁሉንም እናውቃለን አይደለም። ይሄን አነጋገር አንደኛ ቆሮንቶስ 8:1 ላይ ታውቃላችሁ። ሁላችን ዕውቀት አለን ነው የሚለው። አንደኛ ቆሮንቶስ 8:1 ላይ ሁላችን ዕውቀት አለን። ሁላችን ያወቀ ነው። ሁላችን ግን ሁሉን አናውቅም። ዋናውን የሚታወቀውን ግን አውቀነዋል። ማንን? ክርስቶስን አውቀነዋል። ክርስቶስ ኢየሱስ እንደዚህ ያለ በዮሐንስ 17:3 ላይ እውነተኛ አምላክ የሆን ካንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች። ቅባቱ እሱን ነው የሚሰራው። አብን እንድናቅ ወልድ እንድናቅ ያደርገናል። ስለዚህ እናንተ ከቅዱስ ቅባት ተቀበላችሁ። ስለዚህ ሁሉን ታውቃላችሁ። ሁላችሁ ታውቃላችሁ። ሁሉም ታውቃላችሁ ሳይሆን ሁላችሁ ታውቃላችሁ። በውጭ ያሉት
ተቀበተናል ባዮቹ አይደለም የሚያውቁት፣ እናንተ ናችሁ የምታውቁት። ስለዚህ እንዳትታለሉ እንዳትሸወዱ ብሎ ነው የሚናገረው ማለት ነው። ስለዚህ ይሄንን ስንነጋገር ቅባት ምንድነው ተመልክተናል በደንብ። እነማን ናቸው የሚቀቡት በደንብ አይተናል። ለምንድን ነው የሚቀቡት ተመልክተናል። ማን ነው ቀቢው አይተናል። ስለዚህ በዚህ ነገር ላይ መደናገርም መወናበድም አይጠበቅብንም ማለት ነው። ጸጥ ብለን ባለንበት እንቆም ያስፈልጋል። ጥያቄዎች በዚህ አቅጣጫ ሲኖራችሁ ሁሉ ጊዜ እንደምንናገረው ሁሉ በእያንዳንዱ ትምህርት ላይ ያላችሁን ጥያቄ እንድታቀርቡና እንነጋገርበታለን። ሁላችን የሚያስተምረን ያው ቅዱሱ ቅባት ነውና በሱ የሁላችን ጥያቄ ይመለሳል። የጌታ ስም ብሩክ ይሁን።